ታጋች የመከላከያ ሰራዊትና አድማ ብተና ላይ የድሮን ጥቃት መፈጸሙ፣ ከሁሉም ተዋጊ ኃይሎች የተቃረኑ የድል ዜና መግለጫዎች መውጣታቸው፣ እንዲሁም የመከላከያና አድማ ብተና አባላት በብዛት ወደ ፋኖ መቀላቀላቸውን ከታማኝ ምንጮች ያገኘነውን ዝርዝር መረጃዎች እናደርሳችኋለን። ተጠናክሮ የቀጠለው የአገር መከላከያ ሰራዊትና የፋኖ ጦርነት አሁንም እልህ አስጨራሽ ውጊያ ውስጥ ገብቷል። ሁለቱም ወገኖች በኩል የሚወጡ መረጃዎች እንደሚያሳዩት ከፍተኛ ቁጥር ያለው የሰራዊት አባላት ሞትና የመቁሰል አደጋ እየተከተለው ነው። ይህ ሁኔታ ከመጤፍ ያልቆጠረው ተዋጊ ኃይሎች ከድርድርና መስማማት ይልቅ እልቂትን እንዲሁም የአገር ህልውናን መገዳደር ላይ ሊያደርስ ከሚችል አስከፊ ሁኔታ ላይ ደርሷል ብለዋል። መጨረሻው ምን ሊሆን እንደሚችል ለመገመት የሚያስቸግረው ይህ ጦርነት ተቋማትና ንጹሐን ላይም አሰቃቂ ጥቃትን እያስተናገደ ነው። በተለይም በሰሜን ሸዋ፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በደቡብ ጎንደር ውጊያ ተጠናክሮ ቀጥሏል። በተፈጸመው የድሮን ጥቃት በውጊያ የተማረኩ የአድማ ብተና አባላት ላይ ሁሉም ምርኮኞች መገደላቸው ተሰማ። ጥቅምት 14 2018 ዓ.ም በባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገ ውጊያ በምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር የተማረኩ የአድማ ብተና አባላት በትናንትናው ዕለት በደህና ማርያም አካባቢ ሮቢት ቀበሌ መገንጠያ 5 ሰዓት ከ45 ላይ የድሮን ጥቃት የተፈጸመባቸው ሲሆን ሁሉም የተማረኩ አድማ ብተና አባላት ሙሉ በሙሉ መገደላቸው ታውቋል። ከእነዚህ በተጨማሪም ምርኮኞቹን ሲጠብቁ የነበሩ ሁለት የፋኖ አባላት መጠነኛ ጉዳት ማድረሱ ተጠቁሟል። ምርኮኞቹን በመግደል ገመናውን ለመሸሸግ ሲል ብቻ ሆን ብሎ የድሮን ጥቃት በመፈጸም የራሱን ወታደሮች በመግደል የፈጸመው ዘግናኝ ሕሊና አልባነትና ሲያገለግሉ ለነበሩ የአማራ ተወላጅ ወታደሮች ያለውን ጥላቻ በግልጽ ያሳየ ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮችን እየመረጠ ሲረሽን የነበረው አገዛዙ ከፋኖ ጠንካራ ክንድ ተርፈው በውጊያ ወቅት የተማረኩት ደግሞ ዘግናኝ በሆነ የድሮን ጥቃት ተገድለዋል። ወደ ሌላኛው መረጃችን ስናልፍ ሰሞኑን መነጋገሪያ የሆነው ለተለያዩ ዓለም አቀፋዊ ሚዲያዎች አወዛጋቢ የሆነው የሁለቱ ተዋጊ ኃይሎች የተቃርኖ መግለጫ ነው። በአንድ በኩል ገዢው የፌዴራል መንግስት በዚህ ሰዓት ጦርነት ያለ በፌስቡክ እና በሌሎች ሶሻል ሚዲያዎች ብቻ ነው፣ በተለያዩ ቦታዎች የተጀመረው የፋኖ ትግል አሁን ላይ ሙሉ በሙሉ በሚባል ደረጃ ተቆጣጥረነዋል፣ አልፎ አልፎ ያሉትም በድሮንና በእግር ጦር እያሳደናቸው ነው፣ አብዛኞቹን ሙትና ቁስለኛ አድርገናቸዋል፣ የተረፉት ደግሞ እጃቸውን ለመንግስት ኃይሎች እየሰጡ ነው፣ የጥይት ድምጽ የማትሰሙበት ጊዜ ቅርብ ነው ሲሉ ከፍተኛ የጦር አዋጊዎችና የፌዴራል ባለስልጣናት ተደምጠዋል። አሁን ላይ ሙሉ በሙሉ በሚባል ደረጃ ክልሉ ሰላማዊ የዘወትር እንቅስቃሴው ውስጥ ገብቷል ያሉት አንድ ከፍተኛ የጦር ጀነራል ከዚህ በኋላ ለሰፈር ወጠጤዎች የምናባክነው ከባድ የጦር መሳሪያና የሰው ኃይል አይኖርም ሲሉ ተደምጠዋል። ይልቁንም ሌላ ታላቅ ስራ አለብን ሲሉ ሌላ ከመጋረጃ ጀርባ የተጸነሰ ሀገራዊ ጉዳይ እንዳለባቸው በአጽንኦት ተናግረዋል። በሌላ በኩል አድማሱን እያሰፋና የጦር ኃይሉን እያደራጀ የሚገኘው ፋኖ በተለያዩ አውደ ውጊያዎች ከፍተኛ ተጋድሎ በማድረግ ስትራቴጂካዊ የጦር ቦታዎችን በመቆጣጠርና ከባባድ የጦር መሳሪያዎችን እንዲሁም ወታደራዊ አዛዦችን ሳይቀር መማረኩን በተለያዩ ሚዲያዎች መግለጫውን እያሰማ ይገኛል። በሰሜን ሸዋ፣ በደቡብ ጎንደር፣ በምዕራብና በምስራቅ ጎጃም በሚደረጉ ውጊያዎች ለአስጨራሽ ትግል በማድረግ ከፍተኛ ድል መቀዳጀቱን አሳውቋል። የድሮን የዙ-23 እና የብረት ለበስ ታንክ ቢንጋጋም በንጹሃንና መሰረተ ልማት ላይ ጉዳት ከማድረስ የዘለለ ከፋኖ ታጋዮች ላይ ያደረሰው የአካልም ሆነ የንብረት ውድመት እንደሌለ መግለጫው አስታውቋል። ይልቁንም ፋኖ ከባባድ የሚባሉ የሰራዊት ምሽግ በመስበር የማረካቸውን ወታደሮች በድሮን መገደሉንም ከአመራሮች በኩል የተሰጠው መግለጫ ያመለክታል። አሁን ላይ የጠንካራ ክንዳችን ኃይል መቋቋም ያቃተው የሀገር መከላከያ ንጹሃንና መሰረተ ልማቶችን በድሮን የታገዘ ዘግናኝ ጭፍጨፋ እያደረገ ይገኛል ሲል ክሱን አሰምቷል። ከዚሁ ጋር ተያይዞ በቁጥር ብዛት ያላቸው አገዛዙ መከላከያና አድማ ብተና አባላት ወደ ፋኖ መቀላቀላቸው ተሰምቷል። በተለያዩ አውደ ውጊያዎች ያሉ የዜና ምንጮች እንደሚጠቁሙት በየቀኑ በአራቱም አቅጣጫ በመቶዎች የሚቆጠሩ የሰራዊቱ አባላት ወደ ፋኖ ኃይሎች መቀላቀላቸው ተመላክቷል። ከትናንት በፊት በባህር ዳር ዙሪያ አካባቢዋ በተደረገው አስጨራሽ ውጊያ የመከላከያ ሆስፒታሉ አልችል ብሎ ወደ ሌላ ሆስፒታሎች የገባው ሟችና ቁስለኛ የአገዛዙ ሰራዊት አባላት እማኝ ማስረጃ ነው ሲል መረጃውን አድርሶናል።